የዘመኑ ኃያላኖቹ የሮማን ባዛንታይንና ኦቶማን ቱርክ ስርወ መንግሥት መናገሻ የታሪክ፣ የባህል፣ የጥበብ ቋቷ የኢስታንቡል ከተማ ግዛት ነው። 60 በመቶ ግዛቷ ኤዥያ፣ 40 በመቶ ግዛቷ አውሮፓ ውስጥ ነው። ከተማዋ የተቆረቆረችው ከነቢዩላህ ኢሳ ውልደት 657 ዓመታት በፊት እንደሆነ የታሪክ መረጃዎች ያሳያሉ። በእነዚህ ዘመናት የባዛንታይን፣ የሮማንና የኦቶማን ቱርክ ስርወ መንግሥት መናገሻ በመሆን አገልግላለች። ኢስታንቡል በአሁኑ ጊዜ የሀገሪቱ የፋይናንስ ማዕከል፣ የቱሪስት መዳረሻ እንዲሁም አውሮፓና ኤዥያን በንግድ ያስተሳሰረች ከተማ ስትሆን የ15 ሚሊዮን ሕዝቦች መኖሪያ ናት። ዛሬ በዚች የታሪክ ቋት ከተማ ውስጥ በኩራት የቆመ ያለፈውን የዘመናት የሕዝቦችን ድንቅ ስልጣኔ ከአሁኑ ትውልድ ጋር አጋምዶ ማሳየት የቻለ የሥራ ውጤት እናያለን። ለግንባታው 110 ሚሊዮን የአሜሪካ ዶላር የወጣበት 63,000 ሰጋጆችን በአንድ ጊዜ ማስተናገድ የሚችል 57,000 ስኩዌር ሜትር መሬት ላይ የተንጣለለውን ቻምሉህጃ መስጂድን እንጎበኛለን። ቻምሉህጃ መስጂድ በሀገረ ቱርክም ሆነ በአውሮፓ ግዙፉ መስጂድ ሲሆን በ2013 ተጀምሮ በ2019 በይፋ ተመርቆ አገልግሎት መስጠት ጀምሯል። የዛን ገናና የኦቶማን የኪነ ሕንፃ ጥበብን በ21ኛው ክፍለ ዘመን ሕያው ለማድረግ ታስቦ የተገነባ ሲሆን በግንባታ ሂደቱ 110 ሚሊዮን የአሜሪካ ዶላር ወጪ የተደረገበት ሲሆን ገንዘቡ ከሕዝብ፣ ከለጋሽ ተቋማትና ከተርኪሽ ፋውንዴሽን የተሰበሰበ ነው። የግንባታ ሂደቱ በመንግሥት ደረጃ ከፍተኛ ክትትል ይደረግበት ነበር። በተለይ የሀገሪቱ ፕሬዝዳንት ረሲብ ጠይብ ኤርዶጋን ከፍተኛ እገዛ አድርገዋል። መስጂዱ 6 ሰማይ ጠቀስ ሚናራዎችና በርካታ ጉልላቶች አሉት። 4ቱ ሚናራዎች እያንዳንዳቸው 107.1 ሜትር ከፍታ ያላቸው ሲሆን በ1071 የተካሄደውን ታሪካዊውን የማንዚከርት ጦርነትን ለማስታወስ ታስቦ ነው። ቀሪዎቹ 2 ሚናራዎች ደግሞ 90 ሜትር ከፍታ አላቸው። ዋናው የመስጂዱ ጉልላት 72 ሜትር ከፍታና 32 ዲያሜትር ስፋት አለው። ቻምሉህጃ መስጂድ ሰጋጆች በቆይታቸው ምቾት ተሰምቷቸው እንዲቆዩና መንፈሳዊነታቸውን የሚያጠናክር ተፈጥሮን ጭምር ማስተንተን እንዲችሉ ተደርጎ የተገነባ ነው። የመስጂዱን ዙሪያ ገባ አሳምረው የሚያሳዩ በመቶዎች የሚቆጠሩ መስኮቶች፣ በልዩነት የተሠራው ግድግዳ እንዲሁም የቱርክ ሕዝቦች ውጤት የሆኑት የመስጂዱን አምፖሎችና የእጅ ሥራ ውጤቶች ልዩ ጥምረት በመፍጠር ቆዩ የሚል ኃይል ይፈጥራሉ። ምንጣፉም ቢሆን በጨርቃ ጨርቅ ሙያ ወደር ያልተገኘላቸው የራሳቸው የቱርኮች የእጅ ጥበብ ውጤት ነው። የመስጂዱ ዋናው በር 6.5 ሜትር ቁመትና 5 ሜትር ስፋት ያለው ሲሆን ይህም በዓለም ትልቁ በር ያሰኘዋል። በግንባታ ሂደቱ በዋነኛነት ከፍተኛ ጥራት ያላቸው ማርብሎች፣ ጠንካራ ብረቶች፣ ኮንክሪት፣ በእጅ የተጌጡ እንጨቶች፣ የዝኒክ ሴራሚክና መሰል ቁሳቁሶች አገልግሎት ላይ ውለዋል። በሙያው ረገድም በመቶዎች የሚቆጠሩ መሐንዲሶች፣ አርኪቴክቶችና በልዩ ልዩ ሙያዎች አንቱታን ያተረፉ ባለሙያዎች ተሳትፈዋል። መስጂዱ በአንድ ጊዜ 63,000 ሰጋጆችን ማስተናገድ የሚችል ሲሆን በየዕለቱ ከ5 እስከ 10,000 በጁሙዓ ከ10,000 በላይ ሰዎች ይሰግዱበታል።
መስጂዱ በዓመት በሚሊዮን የሚቆጠሩ ሰዎች ይጎበኙታል። ጃምሉሁጃ መስጂድ ከመስገጃነት ባሻገር ሙዚየም፣ ቤተ መጽሐፍ፣ የመሰብሰቢያ አዳራሽ፣ ኤግዚቢሽን ማዕከል፣ የመማሪያና የባህል ማዕከል እንዲሁም በርካታ መኪኖችን የሚያስተናግድ ፓርኪንግ አካቷል።